ሰላም እንዴት ናችሁ? ዛሬ እስኪ በኢትዮጵያ የታክስ ሲስተም ውስጥ አንዱ የሆነውን ኢንከም ታክስ ምን እንደሆነ እንይ። ኢንከም ታክስ ማለት ከገቢ ላይ የሚታሰብ ታክስ ማለት ነው። ይሄ ማለት ቀጥተኛ የሆነ ታክስ አይነት ሲሆን ኢንከም ታክስ ማለት ከእነዚህ ውስጥ የቶቹ ይካተታሉ የሚለውን ለማየት ስንሞክር ስኬጁል ኤ፣ ቢ እና ሲ ኤንድ ዲ የተባሉት እነኚህ ቀጥተኛ የሆኑ የታክስ አይነቶች ናቸው ማለት ነው። እንደ ኢንከም ታክስ ተብለው የሚጠሩት በኢትዮጵያ የገቢ ግብር ኢንከም ታክስ ማለት መንግስት በግለሰቦች እና በንግድ ድርጅት ከሚያገኘው ገቢ ላይ በህጉ መሰረት የሚሰበሰበው ግብር ነው እና ይህ የሀገሪቱ ዋና የገቢ ምንጭ መሆኑ ይታወቃል ማለት ነው። የኢንከም ታክስ የገቢ ግብር ማለት ነው። ስለዚህ የኢትዮጵያ የገቢ ግብር የሚተዳደረው በኢትዮጵያ ገቢዎች ሚኒስቴር ሲሆን ያው በዋናነት በአራት መደበኛ ስኬጁሎች አሉት። ቅድም እንዳልኳቸው ስኬጁል ኤ፣ ቢ፣ ሲ፣ ዲ ማለት ነው። ስለዚህ እያንዳንዳቸውን እናያቸው ማለት ነው። ስኬጁል ኤ የሚባለው የሰራተኛ ገቢ ግብር ነው። የሰራተኛ ማለት ከተቀጣሪ የሚገኘው የታክስ አይነት ሲሆን ይህ መንገድን ከሚከፈላቸው ከደሞዝ ከጥቅማ ጥቅሞች እና ከሌሎች የሰራተኞች ገቢ ላይ የሚሰላ ነው ማለት ነው። ግብሩ የሚሰላው በየወሩ ነው። ደሞዝ በሚወስዱ በየወሩ ተሰልቶ ይሰጣል ማለት ነው። ያው መጠኑም የሚጨምር ይሆናል። ያው ደሞዙም እና ጥቅማ ጥቅሙ ሲጨምር ያው ታክሱም እየጨመረ ነው የሚሄደው። የታክሱ ሬት ደግሞ ከ10% እስከ 35% ነው ማለት ነው። ዝቅተኛ ገቢ ያላቸው ያው ከ600 በታች ሲሆን ታክስ የለውም ማለት ነው የሰራተኛ ግብር። ስለዚህ ይሄ አንዱ የኢንከም ታክስ አይነት ነው ማለት ነው። ስለዚህ ኢንከም ታክስ አይነት ሆኖ ቀጥተኛ ከሆኑት ውስጥ አንዱ ነው። ስለዚህ በስኬጁል ከምንላቸው ውስጥ የመጀመሪያው ስኬጁል ኤ የሚባለው የሰራተኛ ግብር ነው ማለት ነው። ስኬጁል ቢ የሚባለው ደግሞ ስኬጁል ቢ የሚባለው ማለት የቤት ኪራይ ወይም ደግሞ የኪራይ ገቢ ሲሆን ቤት ከማከራየት ወይም ደግሞ ህንፃ ከማከራየት ከሚገኝ ገቢ ላይ የሚቆረጥ ታክስ አይነት ነው ማለት ነው። ይህ ግብር የሚከፈለው ከቤት ወይም ከህንፃ ወይም ከማንኛውም ንብረት ኪራይ አጠቃላይ ከኪራይ የሚገኝ ገቢ ላይ የሚጣል ታክስ ነው ማለት ነው። የግብሩ መጠን ለግለሰብ ባለቤቶች በገቢው መጠን የሚጨምር ሲሆን ግለሰቦች ዋጋ ስለሚጨምሩ በጨመሩት ቁጥር ታክሱም እየጨመረ ይሄዳል ማለት ነው። ለድርጅቶች ሲሆን ግን ቋሚ ነው፣ በቋሚ መጠን ይቀጥላል ማለት ነው። ድርጅት ሲሆን ንብረቱን የሚያከራየው ባለቤት ራሱ የገቢውን መግለጫ ለገቢዎች ሚኒስቴር የማቅረብና የተሰላውን ግብር የመክፈል ግዴታ አለበት ማለት ነው። ያው እንግዲህ ስኬጁል ቢ የሚባለው ከኪራይ ገቢ የሚገኝ ታክስ ሲሆን ያከራዩት ሰዎች እንግዲህ በየወሩም ይሁን በየ3 ወሩ ታክሳቸውን የማሳወቅ ግዴታ አለባቸው ማለት ነው። ይሄ ቀጥተኛ ከሆኑት የግብር አይነቶች ውስጥ አንዱና ስኬጁል ቢ ይባላል ማለት ነው። ስኬጁል ቢ ከኪራይ ገቢ የሚገኝ ታክስ ማለት ነው። ሶስተኛ ስኬጁል ሲ የሚባለው ከንግድ ትርፍ ወይም ታክስ ኦን ቢዝነስ ፕሮፊት ይባላል። ይሄ ለየት የሚያደርገው አመታዊ ላይ የሚሰላ ነው ማለት ነው። አመታዊ ሽያጫችንን አመታዊ ወጫችንን አቀናንሰን የምናገኘው ትርፍ ከዚህ ከትርፍ ላይ ታስቦ የሚከፈል የታክስ አይነት ነው ማለት ነው። ስለዚህ ይሄ አመቱ ሙሉ ከሰራነው ትርፍ ላይ የሚከፈል የታክስ አይነት ነው ስኬጁል ሲ ንግድ ትርፍ የሚባለው ማለት ነው። ስለዚህ ይህንን በደንብ መለየት አለባችሁ። ይሄ አመታዊ ትርፍ ወይም አመታዊ የንግድ ትርፍ ላይ የሚጣል የግብር አይነት ስኬጁል ሲ ላይ ነው ማለት ነው ያለው። ይህ ግብር የሚከፈለው ከማንኛውም አይነት የንግድ ስራ በሚገኝ የተጣራ ትርፍ ላይ ነው ይላል። የተጣራ ትርፍ ከኔት ትርፏ ላይ ነው ለታክስ የምንከፍለው ማለት ነው። ትርፉ የሚሰላው ከጠቅላላ የንግድ ገቢው ላይ በህግ የተፈቀደው ወጪዎች ተቀንሰው እንዳልኳችሁ ሽያጫቸው አለ። ከዛ በአመት ውስጥ ያወጡት ወጪ አለ። እሱ ተቀንሶ የሚያገኟት ትርፍ ላይ ታክስ ይጣላል ማለት ነው። የግብር መጠኑ ለግለሰብ ነጋዴዎች በንግድ ትርፍ መጠን የሚጨምር ወይም ፕሮግሬሲቭ በሆነ ሰንጠረዥ መሰረት ይሰላል። ለግለሰብ ነጋዴዎች ከ10 እስከ 35% ባለው ውስጥ ግብሩ ይጣላል ማለት ነው። ከ10 እስከ 35% ባለው ውስጥ ግብሩ ተጥሎ ይሰላል ማለት ነው ንግድ ትርፋቸው። ለድርጅት ሲሆን ግን 30% አመታዊ ትርፋቸው 30%ን ለመንግስት ያሳውቃሉ ማለት ነው። ስለዚህ የግለሰብ ሲሆንና የድርጅት ሲሆን ይለያያል ማለት ነው። የድርጅት ሲሆን 30% ነው አመታዊ ስናሳውቅ ከንግድ ትርፋችን ላይ 30% ታክስ እንከፍላለን። ለግለሰብ ሲሆን ከ10 እስከ 35% ባለው ላይ በሚወድቀው ላይ ግብራችንን እናሰላለን ማለት ነው። ነጋዴው ወይም የንግድ ድርጅቱ ራሱ የሂሳብ መዝገብ በአግባቡ በመያዝ እንደዛ አመታዊ ሲሆን እንግዲህ ሽያጫችንን በአግባቡ መመዝገብ አለብን። ፋይናንሻል ስቴትመንት ማዘጋጀት አለብን።
ዶክሜንት እና የሂሳብ መዝገብ የመያዝ ግዴታ አለብን ማለት ነው። እንደዚህ የንግድ ትርፍ ታክስ ሲሰላ ከሽያጭ ላይ ወጪ ተቀንሶ ስለሆነ፣ ስለዚህ ዶክመንቱን በአግባቡ ካልያዝ ነው ያው ዶክመንት የሌለው ነገር ወይም ወጪ የሚሆን ገቢ ስለሚያስጠይቅ የሂሳብ መዝገብ የመያዝ ግዴታ አለብን ማለት ነው። በዚህ ስኬጁል ሲ ላይ ስንሆን ማለት ነው። አራተኛው እና የመጨረሻው ስኬጁል ዲ ይባላል። ሌላ ገቢ ግብር ወይም ከነዚህ ከሶስቱ ከጠቀስኳቸው ውጪ ያሉት ሌሎች የገቢ ምንጮች ላይ የሚጣል ታክስ ነው ማለት ነው። ለምሳሌ ያክል ብናይ ሮያሊቲ የሚባል አለ። ከአክሲዮን ትርፍ ላይ የሚገኝ የአመላት ዲቪደንድ ማለት ነው። ከወለድ ወይም ከኢንተረስት የሚገኝ፣ ከሎተሪ ዕጣ የሚገኝ እና ከሌሎች ሽልማቶች ወይም ከካፒታል ትርፍ ማለት ካፒታል ትርፍ ማለት ንብረት ተሸጦ ከሚገኝ ትርፍ ላይ የሚገኝ ሌሎች ከዚህ ከሶስቱ ከጠቀስናቸው ውጭ ያሉት በዚህ በአዘር ይባላሉ ወይም ሌሎች የግብር አይነቶች ናቸው ማለት ነው። ቀጥተኛ ከሚመደቡት የንግድ የታክስ አይነቶች ወይም በኢትዮጵያ ውስጥ ቀጥተኛ እና ቀጥተኛ ያልሆነ የንግድ የታክስ አይነት አለ። ስለዚህ ቀጥተኛ ከሆኑት ውስጥ ነው አሁን እነኝን የዘረዘርኩላችሁ እና ደግሞ ዋነኛ የገቢ ምንጭ ተደርገው የሚወሰዱት ናቸው። ከነዚህ ውስጥ እንግዲህ ያልገባችሁ ካለ ኮሜንት ላይ ጻፉልኝ። ቪዲዮውን እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ፎሎ ያላደረጋችሁ ፎሎ አድርጉ። ዩቲዩብ ቻናል አለ። ዩቲዩብ ቻናል ላይም በሰፊው መለቅላችሁ ስለሚሆን እየገባችሁ ሰብስክራይብ አድርጉ። መልካም